ስልክ ፕላስ ኢንተርኔት የዘመናችን ትንሹ ፋብሪካ ነው። ስልካችሁን ምን ያክል ተጠቅማችሁበታል ወይንም ምን ያክል ተጠቅመንበታል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዩቲዩብ ተከታታዮች ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ኮሜንት አስተያየታችሁን ከስር አስቀምጡልኝ። ለኔም ለሌሎችም መማሪያ ይሆናል ማለት ነው። ዛሬ ስልካችንን ምን ተጠቅመንበታል የሚል ነው ርዕሴ ማለት ነው። በስልካችን ብዙ ነገሮችን መጠቀም እንችላለን። ከነዛ ውስጥ እንግዲህ እናንተ ጠቀመኝ የምትሉትን በኮሜንት አስቀምጡልኝ እላለሁኝ ማለት ነው። እኔ ያው ስልክ ከያዝኩኝ ጀምሮ ይሄን ነው በዝርዝር ብዬ ተጠቀምኩበት የሚለው አንደኛ ወደ ሚዲያ ስትመጡ ስልካችሁ ሰዎችን ታገኙበታላችሁ ተጠቃሚ ስትሆኑ ማለት ነው። አሁን ለምሳሌ ፌስቡክም ሆነ ዩቲዩብ፣ ቲክቶክ ወደ ሚዲያ በቃ እናንተ ሚዲያ ላይ ስትቀርቡ ሰዎችን ታገኙበታላችሁ። እሱ ትልቁ ጥቅም ነው ማለት ነው። በእርግጥ እንደዚህ ያን ያክል ሚዲያ ላይ ሰራሁም ላይ አይደለም፣ ግን በዚህቹም ጊዜ ይሁን ምን ያክል ጥቅም እንዳለው አይቻለሁ። ብዙ ልጆችን ስላገኘሁበት ማለት ነው። ወደ ሚዲያ ስትመጡ ሰዎችን ታገኙበታላችሁ፣ ከሰዎች ጋር ኮሙኒኬሽን ይኖራቸዋል። ያ ደግሞ ለእናንተ ብዙ ነገር ይፈጥርላቸዋል ማለት ነው። ብዙ እድሎችን ታገኛላችሁ። እንዴ ትልቅ ማነው ሚዲያ ተጠቃሚዎች ስገልጽላችሁ ማለት ነው። ያው እኔ በትንሹ ነው። በዚህም ቢሆንም ደግሞ ሰዎችን ታገኙበታላችሁ። በጣም ነው እንትን የምትሉት ጓደኛ ትፈጥራላችሁ ምናምን ማለት ነው። በሚዲያው ብቻ እንደዚህ በአካል ምናምን የማታውቋቸው ግን ደግሞ በቃ በሚዲያ በመውጣታችሁ እነሱን ሰዎች ታገኛላችሁ። መልካም ሰዎች ማለት ነው። በዛው ልክ እንግዲህ መጥፎ ሰው ሊኖር ይችላል፣ ግን እኔ እንደራሴ አግኝቼበታለሁ ጥሩ መልካም ሰዎችን ማለት ነው። ሌላው ደግሞ በስልካችን የተለያዩ ትምህርቶችን መማር እንችላለን ወይም ደግሞ ችለናል። ቁርአን ለምሳሌ በቁርአን ግሩፕ በመግባት ቁርአናችንን ተምረንበታል። ምንም ሳናቅ ከሀገራችን መተን አረበኛ ማንበብ ችለንበታል። ይሄ ራሱ የስልካችን ጥቅም ነው ማለት ነው። የተለያዩ ቋንቋዎችን እንማርበታለን። ብዙ ነገሮችን ያሳውቀናል። ያውኛ ሚዲያ ሲሆን ብዙ ኢንተርኔት ሁሉ ነገር ስለምናይ ከጊዜያችንም አንፃር ደግሞ አሉባልታ ላይ ወይም ደግሞ በቃ አስቂኝ የተለያዩ ነገሮች ላይም ዝም ብለን እያየን እነዛ ትኩረታችንን እየሳበብን ጊዜያችንን ቢገልብን ደግሞ እኛን ይጠቅመናል ብለን የያዝናቸውን ነገሮች ከተማርንበት ብዙ ጠቅሞናል ማለት ነው። እኔም ተጠቅሜበታለሁ። የተለያዩ ዳዋዎችን ትሰማላችሁ። እንደውም አሁን ላይ ነው እንጂ ትንሽ ችግር ያለው በፊት እንደውም ማሻአላህ ከዋትስአፕ ግሩፕ ውጪ እኔ ብዙም እንትን አልልም ነበር ማለት ነው። ስለዚህ ያው ጠቃሚ ነው ማለት ነው። ብዙ ነገሮች ዲናችንን እንማርበታለን። ብዙ ጠቃሚ ነገሮች አሉት። በሱ ትምህርቶችን እንወስድበታለን ማለት ነው። እና ስልካችን በጣም ጠቃሚ ነው። የተለያዩ ነገሮችን ራሱ ከስልካችን ላይ አይተን መስራት እንችላለን። ለምሳሌ በስደት ስንኖር ግዴታ ቋንቋ ለምሳሌ አማርኛ እንኳን ያልተሰራ ቪዲዮ ሊኖር ይችላል በአረበኛ ወይም በእንግሊዘኛ። እናንተ የቋንቋ እውቀቱ ካላችሁ አሁን ላይ ሙያ ራሱ ሰዎችን መጠየቅ አይጠበቅብንም ማለት ነው። ለምሳሌ ምግብ ስራ ለመግባት እናንተ ያን ያክል አልችልም ብላችሁ እንትን ማለት የለባችሁም። ምክንያቱም ዩቲዩብ ላይ ከፍታችሁ ያያችሁ ያንን ምግብ መስራት ትችላላችሁ። ምንም ቀላል መንገድ ነው። ምግብ አልችልም ምናምን ብላችሁ አሁን ለምሳሌ የምትጨነቁ አንዳንድ ልጆች አላችሁ። ነገር ግን ስልካችሁን ተጠቀሙ። ኢንተርኔት ካለ እናንተ የምትፈልጉትን ምግብ ቪዲዮ ከፍታችሁ እያያችሁ መከታተልና ያንን መስራት ነው በቀላል መንገድ ማለት ነው። ምንም ያን ያክል ርቀት ጉዞ አያስሄደንም። ስለዚህ ስልካችንን ተጠቀምንበት ማለት ነው። አልችልም የሚለውን እንትናችንን ሞራላችንን እንችላለን ወደሚለው መሄድ እንችላለን። ምክንያቱም እንችላለንም እያየን ያን ነገር ማድረግ ለኛ ቀላል ስለሆነ ማለት ነው። ደግሞ አንድ ጊዜ አይታችሁ ደጋግማችሁ ማየት ትችላላችሁ። ስለዚህ በቀላሉ ተማርንበት ማለት ነው። እንማርበታለን። በዚህ ችግራችንን መፍታት እንችላለን። ለዚህ ይጠቅመናል። የተለያዩ ሙያዎችን መማር እንችላለን። ብዙ ትምህርቶችን ምግብን እንደ ምሳሌ ያመጣሁላችሁ እንጂ ብዙ ትምህርቶች አሉ። እዛ ላይ የተለያዩ ኮርሶችን መውሰድ ይቻላል። ብዙ ነገሮችን ማለት ነው። ሙያ ነክ የሆኑ እናንተ የምትፈልጓቸውን ነገሮች
ብዙ እንትን አይወስድባችሁም። ከዛ እንትኑ ላይ ተወስድ ያላችሁ እናንተ የራሳችሁን እንትን ስትሉ ያግዛችኋል ማለት ነው። ብዙ ሰዎችንም ለመጠየቅ ደግሞ አትቸገሩም። ሁሉ ነገር በእጃችን እስከሆነ ድረስ ማለት ነው። ይሄ የት ነው ብሎ ራሱ እንትን ማለት ጉግል መጠቀም ትችላላችሁ። ብዙ ነገሮች አሉና ስልካችን ለብዙ ነገር እንጠቀምበታለን። ያው አጠቃቀሙ እውቀቱ ካለን ለኛ በጣም ነገራቶችን ቀለል ያደርግልናል። በአሁኑ ሰዓት ብዙም ያን ያክል ከባድ የሚባል ነገር አይኖርም ማለት ነው። ምክንያቱም ሁሉም ነገር በቀላሉ በእጃችን እስከሆነ ድረስ ርቀት ሄደን አይደለም እንትን የምናገኘው እያንዳንዱ ነገር ማለት ነው። ስለዚህ ስልክ እና ኢንተርኔት ለኛ በጣም ጠቃሚ ነው። በዛውም ልክ ደግሞ ጎጂም ነው። አጠቃቀሙን ካላወቅንበት ይጎዳናል። አጠቃቀሙን ከቻልንበት ደግሞ በጣም ነው የሚጠቅመን ማለት ነው። በአሁኑ ሰዓት በጣም ጎበዝ ልጆች አሉ። ብዙ ነገሮችን ያስተምራሉ። ትምህርት የሆኑትን ነገሮች ደግሞ እኛ ብንወስድ ምንም የምንጎዳው ነገር የለም ማለት ነው። ጊዜያችንን የሚገልብን ነገር ቀነስ አድርገን ትምህርት ላይ ጊዜ ሰጥተን መከታተል። በነገራችን ላይ 2 ሰዓት ራሱ በቂ ነው ማለት ነው። 2 ሰዓት ካላችሁ በዛ ከተጠቀምንበት ለምሳሌ በቀን 2 ሰዓት ካለን እኛ እኮ ከዛም በላይ ነው 24 ሰዓት የምንውልበት ማለት ነው። አሁን ላይ ማየ ቁጭ ብሎ ስልካችንን ይዘን ማየት እንኳን ቢቸግረን ሰማችን እየተጠቀምን ብዙ ነገሮችን ማዳመጥ እንችላለን። ስለዚህ በማዳመጥም ራሱ ለኛ የሚጠቅሙን ትምህርቶችን በመውሰድ እዛ ላይ ብዙ ጊዜ ከ2 ሰዓትም በላይ እንጠቀማለን ማለት ነው። በዛ መንገድ ሲሄድንና ያው ብዙ ነገሮችን እንጠቀምበታለን ስልካችንን። ብዙም ነገሮች ደግሞ አልባሌ ቦታ ስንሄድ ደግሞ ጉዳቱም ለኛ ይሆናል ማለት ነው። ጊዜን ያባክንብናል። ከተጠቀምንበት ደግሞ ያው ጊዜያችን አይባክንም። ያ ጊዜ ተጠቀምንበት ማለት ነው። ለኛ የሚጠቅም ነገር ላይ ካዳመጥንበት፣ ካየንበት፣ ከተማርንበት ጊዜያችንን በአግባቡ ተጠቀምን ማለት ነው። ነገር ግን እኛም በማይጠቅም ነገር ደግሞ ካሳለፍነው ጊዜያችንን ገደለብን ማለት ነው። በዛ ቦታ ሌላ ነገሮችን ማድረግ እየቻለን መስማት ወይንም ማዳመጥ ማየትም እየቻለን መማርም እየቻለን ስናሳልፈው ለኛ በማይጠቅም ነገር ካሳለፍነው ጊዜያችንን በአግባቡ አልተጠቀምንም ማለት ነው። በእርግጥ ማነው ኢንተርኔት ላይ አይደለም ስራችን፣ ግን ቢሆንም ደግሞ ጎን በጎን ባለችን ጊዜ ኢንተርኔት ላይ ቁጭ ስለምንል በዩቲዩብም ይሁን በቲክቶክ በፌስቡክም ይሁን የተለያዩ ነገሮችን ስለምናይ ያንን የምናይበትን ጊዜ አለመጠቀማችን ለኛ እንደባከነ መቁጠር ትችላላችሁ። ምክንያቱም አልተጠቀምንበትም እያለን ጊዜው ግን አልተጠቀምንበትም። ወደፊት ደግሞ መጠቀም አለብን የሚል ሀሳብ ነው ያለኝ። እናንተስ ምን ትላላችሁ? ምን ተጠቀማችሁበት? በስልካችሁ ምንድነው የተጠቀማችሁት? እስኪ ኮሜንት ላይ አስቀምጡልኝ ማለት ነው። ማሻአላ ብዙ ልጆች በጣም ጎበዝ ልጆች አላችሁ አውቃለሁ። በጣም ብዙ እውቀትን ያዳብራችሁ ለሌሎችም ራሱ እውቀትን ማካፈል የደረሳችሁ ልጆች አውቃለሁ። ማሻአላ አላህ ይጨምርላችሁ። አላህ ደግሞ በሚጠቅመን ነገር ላይ ጊዜያችንን የምናሳልፍ ያድርገን እና በአሁኑ ሰዓት በጣም ጊዜው ነገራቶችን ቀለል አድርጎ ስላመጣልን እኛ ደግሞ መጠቀም ደግሞ የኛ ፈንታ ነው። ጊዜው እስካለን ድረስ መጠቀም እስከቻለን ድረስ ብዙ ነገሮችን መቀየር እንችላለን። በሚዲያ ብዙ ልጆች እኮ ተቀይረዋል። በነገራችን ላይ እያየናቸው ማለት ነው። በፋይናንስ ብትሉ ብዙ ነገር ከስደት በእርግጥ ስደት ላይ ያለ ሰው እንኳን ብዙ ተጠቀመበት ብዬ አላስብም። ምክንያቱም በቃ እዛው ቦታ ላይ ብዙዎቻችን እዛው ያለንበት ቦታ ላይ ነው ያለነው። ግን አንዳንድ በቁጥር የሚገኙ ልጆች ናቸው የተጠቀሙበት ያለው ሀገር ገብተው በሀገራቸው እየኖሩ ምናምን ትንሽ ናቸው። አብዛኛው ያው የተወሰነ ተጠቅመንበታል፣ ግን ደግሞ ያን ያክል ራሳችንን የሚቀይር ነገር ላይ አልደረስንም በሚለው ነው እንጂ እውቀት በእርግጥ በየትኛውም መንገድ እውቀትን እየወሰድንበት ነው። ደስ የሚል ነው። ይሄ ራሱ ይበልጥ ደግሞ አሻሽለን ለራሳችንም ለመንፈሳዊም ደግሞ ለፋይናንስም ደግሞ ለኛ የሚጠቅም ነገር ላይ እያሳለፍን ወደፊት ደግሞ በደንብ የምጠቀምበት ያድርገን እላለሁኝ ውዶቼ። እናንተም እንግዲህ ኮሜንት ላይ አስቀምጡልኝ። ይቅርታ በጣም ቃላቶችን ካዘበራረቅኩባችሁ፣ ያው
ለማሻሻል በቀጣይ ይሞክራለሁ ማለት ነው። አሁን ጅማሮ ስለሆነ ያው ወደፊት ይበልጥ እያሻሻልኩኝ በደንብ እስክሪብት እየጻፍኩኝ ምናምን ነው ማወራላችሁ ማለት ነው። እንዳይረዝምባችሁ ለእናንተም ለጆሮአችሁ ስትሰሙት እንዳይደብራችሁ በደንብ እስክሪብት እየጻፍኩኝ ምናምን በዝርዝር በደንብ እየተዘጋጀሁበት እመጣለሁኝ። የርዕሱም እያንዳንዱ ዝርዝሮችም ሁሉንም በትክክል ለእናንተ የሚመች ሆኖ ጠቃሚ ነገሮችን እያያዝኩላችሁ እመጣለሁኝ። ኮሜንት ግን እፈልጋለሁ ማለት ነው። የእናንተን ኮሜንት በተለይ በዛሬው ርዕስ ላስታውሳችሁ። ስልካችሁን ምን ያክል ተጠቀማችሁበት የሚል ነው። ምን ነገሮችን ተጠቀማችሁ የሚለውን በዝርዝር እስኪ በቃ ከጠቀማችሁ ነገር አንድ እንኳን ዝርዝሩ ማለት ነው። አንድ ነገር ለዚህ እኔ ስልኬ ለዚህ ነገር ተጠቅሜበታለሁ እያላችሁ ኮሜንት ላይ ያስቀምጡልኝ። እኔ ያ የእናንተ ኮሜንት እኔንም ያበረታታኛል፣ እማርበታለሁም። ለሌሎችም ደግሞ እናንተ ኮሜንት ስትጽፉ መማሪያ ይሆናል ማለት ነው። እኔ አንዳንድ ጊዜ እንደዚህ አንዳንድ ቪዲዮዎች ላይ ኮሜንት ብቻ ለማየት የሚገባበት ጊዜ አለ። ምክንያቱም ኮሜንት ላይ የሚጻፍ ነገር እውነት ነው። ለምን መሰላችሁ? ለምሳሌ አንድ ሰው በቪዲዮ ሲመጣ ምናልባት እውነታ ያልሆነ ነገር ራሱ ሊያወራ ይችላል። ነገር ግን ኮሜንት ላይ ውሸት አይወራም። እውነተኛውን ነገር ነው ሰዎች የራሳቸውን ስሜት ስለሚያስቀምጡ ያ ኮሜንት ሰዎችን ያስተምራል። ቪዲዮ ላይ እንኳን የሰዎችን ትኩረት ለመሳብ ወይንም ደግሞ ሰዎች በቃ ይሰሙኛል ሊያዩኛል ይሄ ነገር ብለው አጋን ነው ወይም ደግሞ ዋሽተው ሊናገሩ ይችላሉ። እንደዛም ነው የሚዲያ ባህሪው። አብዛኛውን ጊዜ ሰዎች ይታይላቸው እንጂ ስለ ሌላው ብዙ ጉዳይ አይሰጣቸውም። ስለዚህ ኮሜንት የሚጽፉ ሰዎች ደግሞ እውነተኛ ነገር ስለሆነ የሚናገሩት ኮሜንት ያስተምራል። እናንተ የሚጽፉ ሰዎች ለሌሎች ሰዎች ብርታትና እንደዚህ ማለት እንደ ብለው እንዲሉ ያደርጋልና ኮሜንት ጻፉልኝ እላለሁኝ። ሁላችሁንም ከልብ ነው ማመሰግነው። በያላችሁበት ሰላማችሁ በዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። ሌላ በተለየ ርዕስ በቀጣይ እንገናኛለን። በያላችሁበት ሰላማችሁ በዝት ይበልልኝ ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።